ጊዜ የለኝም። ለምጠይቅ ጥያቄ ብቻ መልስ ስጠኝ። እሺ ደህና ነሽ? ምንም አላረጉሽ? አታስብ፣ በጣም ደህና ነኝ። እባክሽ አንዴ ልቀፍሽ። ለምንድን ነው የምታቅፈኝ? ትንሿ በሬ ካራጁ ጋር ይውላል ይላል ያገሬ ሰው። ትንሿ በአሁኑ ሰዓት እየተደበቀች ከኢዙና ከእንዬ ዋጋ ከከፈሉላት ብዙ መስዋዕት የከፈለላት ኢዙን ትታ ወደ ጆሲ ጋር ሄዳለች። በነገራችን ላይ አውቃ ቢሆን እንኳን አጠገቡ ልከድ ለግድያ የምፈልገው ጆሲ ነው። ምክንያቱም የአምላክ ክፋይዋን የአምላኳን ክፋይ የወደፊት ተስፋ ያደረገችውን በማህፀኗ የያዘችው ልጅ እንዲጨነገፍባት ወይንም እንዲወርድባት ያደረገው ጆሲ መሆኑን አላወቀችም። ለዚህም ነው በሬ ካራጁ ጋር ይውላል እያልኳችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እንግዲህ ስንት ብዙ መስዋዕት ከፍሎላታል። እንደምናውቀው ከእናቱ ጋር እንኳን እስከ መጣላት ድረስ እየደረሰ ብዙ ነገር ዋጋ የከፈለላት ይዙ ነው። አሁንም በደረሰባት ነገር ዋጋ እየከፈለ ትክን ብሎ ያለው ይዙ ሆኖ እያለ እሷ ግን ተገደውና ከህይወቷን ካበላሹት ጋር እሱ ጋር ሄዳለች። አንድ ብቻ አይደለም እንደምናውቀው ከአንዴም ሁለቴ ብዙ ጊዜ ደስታዋን ሊነጥቃት ሲፈልግና ሲጋጋጥ ነበረ። ዛሬ ላይ እንግዲህ ያሰበውና ያለመው ተሳክቶለት ያንን የጸነሰችውን ጽንስም ከውስጧ እንዲወጣ ተደርጓል። እንግዲህ ከኢዙም ጋር እንድትጣላ እንደዚሁም ደግሞ ያን የምትወደውንና የምታፈቅረውን ትምህርቷን እንድታቋርጥ እንደዚሁም በሌላ በኩል ደግሞ ህይወቷ ሙሉ በሙሉ እንዲበለሻሽ ያደረገው ጆሲ ነው። ዛሬ እንግዲህ ይባስ ብላ ጆሲ ጋር ሄዳለች። በነገራችን ላይ እሷም ላይ መፍረድ አንችልም፣ ምክንያቱም አላወቀችም። ምንም ያወቀችው ነገር የለም። ያቺ መናጢ የሆነች እዩነች ይህን ሁሉ ነገር እያደረገች አለችው። በሌላ በኩል ደግሞ እንግዲህ ያው በጣም ክፉ ነገር በመጣ አስቸጋሪ ጊዜ በሆነ ጊዜ ሰዓት የራስ እውነተኛ ትክክለኛ ሰው ሆኖ መገኘት አለበት። ለምን ያንን የታመመውን ማስታመም ተታማሚው ይልቅ አስታማሚው ይጎዳል ይላል ያገሬ ሰው። በደንብ በስነ ስርዓቱ አስታማሚው ቻይና እንደዚሁም ደግሞ አስተዋይ መሆን አለበት እንጂ በትንሽ በትልቁ የሚነጫነጭ እንደዚህ የሚሆን የሚሰላች ፈጽሞ ሰው ታማሚን አስታሞ ሊያድነው አይችልም። እንግዲህ ኢዙም እንደዛ ነው የሆነው። ትንሿ ደግሞ በሌላ በኩል እንግዲህ አሁን ዛሬ ስትሄድ ተከትሎ ከኋላ ተከትሎ ታታዩ ቢከተላት ኖሮ እውነት ይደርስበት ነበረ። ግን አለመከተሉ ዛሬ ትንሿ ከጆሲ ጋር እንድትገናኝ አድርጓታል። ይሄ ብቻ አይደለም እንግዲህ ጆሲ ብዙ ህይወቷን ያበለሻሸውና ህይወቷን ጨለማ ያደረገባት ጆሲ እሱ ለእሷ አዛኝ መስሎ ሲቀርባት እሷም በጣም እየተንሰፈሰፈች ነበረ። እንግዲህ ይዙኮ እገልሃለሁ ብሎኛል ምናምን እያለ ሲላት እሷም እንግዲህ ለምንድን ነው የሚገልህ እያለች ትላለች። በሌላ በኩል ደግሞ በአሁኑ ሰዓት እንግዲህ እንደ ታላቅ እህት እንደ ታናሽ ሁሉን ነገር ሆና አጠገቧ የነበረችውም እንዬ ነበረች። ከእንዬም ጋር ተጣልታለች። አሁን በዙሪያዋ ማንም ሰው የለም። በዙሪያ ያሉት የእሷን ውድቀትና የእሷን ህይወት መበላሸት የሚፈልጉት እነሱ ብቻ ናቸው ያሉት። እንግዲህ እዛ ቦታ ላይ ማን አለ ካላችሁኝ፣ አንደኛው ጆሲ፣ ሁለተኛው ቡቻም እዛው ነው። በሌላ በኩል ደግሞ ያቺ ክፉዋ እዩም እዛው ነች። እንግዲህ ጠላቶቿ ጋር በሬ ካራጁ ጋር ይውላል እንድትባለው ትንሿ ሰተት ብላ ጠላቶቿ ጋር ሄዳ ከጠላቶቿ ጋር አብራ ውላለች። በነገራችን ላይ ጆሲም ነግበኔ ማለት ነበረበት። ይቺ ልጅ ዛሬ ምናልባት ሳታቅ ጤናዋን ስላጣች ብቻ ምንም የማታቅ ስላላወቀች ወደ እሱ የተጠጋችው ፍቅር ሳይሆን ስለማታቅ ነው። ይቺ ልጅ ወደ ራሷ ተመልሳ ያወቀሽለታ ምን እንደሚፈጸም ምን እንደሚደረግ በጣም ያው ግልጽ ነው። በሌላ በኩል ደግሞ የልጇን ህይወት ነጥቋል። በቃ ህይወት አበላሽቷል። ይሄም ለሱ ደግሞ ይሄም ጥሩ አይደለም እንደዚህ ማድረጉ። ይሄንን የሷን ውድቀት የሷን አለማወቅ የሷን
አለማስታወስ መጠቀም ራሱ ነገ በራሱ ላይ ደግሞ በሌላ በኩል ደግሞ አንድ ወንጀል ነው። በቃ በፈጣሪም ወንጀል ነው። ምክንያቱም እስከ ዛሬ ዞር ብላ የማታየው አልወድህም ብላ ያለችው ልጅ ዛሬ ጤናዋን በጤና እጉለት በጤና ማነስ ወደ እሱ ስትሄድ መጣችልኝ ልቀፍሽ ምናምን ብሎ ማለቱ በጣም አስቀያሚና አስጠሊ ነገር ነው። እናንተስ ምን ትላላችሁ? እስቲ አስተያየታችሁን በኮመንት እንግዲህ ልቀፍሽ እስቲ ባክሽ አንድ ልቀፍሽ ይላታል። ጆሲ ባክህ አታስጨንቀኝ ትለዋለች። እሺ በቃ እሺ በጣም ይቅርታ እሺ ይላታል። እንግዲህ በጣም ስለናፍቀሽ ነበር፣ በጣም እኮ ስለናፈቅሽ ነው፣ በጣም ስለናፈቅሽ ናፍቀሽኝም ስለነበር ነው ይላታል። እና ተናፈቅኩ ለምንድን ነው መተህ የማታየኝ? እኔ ተናፈቅኩ ለምን መተህ አታየኝም? ለምንስ አላየኸኝ? ኢዙዬ እንግዲህ ጠጥቶ ከይህን ሰሞን ራሱን ለመደበቅ ከመጠጥ ጋር አስረች ምቹ እያለ ነው። እና ይሄ ብቻ አይደለም፣ ዛሬም ጠጥቶ መጥቶ እንግዲህ ሳሎን ለብቻው አድሯል። እንየመጣች ቀሰቀሰች በኋላ ዛሬም ለምን እዝተኛ ዛሬም ጠጥተ ነው ወይ ትለዋለች። እንዬ ባክሽ እሱ ባይኖር ምን ውስጥ ነበረ እምሸሸገው? እንዴትስ ነበር እምሆነው? ብቻ እሱን የሰራ እጁ ይባረክ ይላታል። እንይም እንዴ ትመርቅልኛለህ እንዴ? ደንበኛ ጠጭ ልኮን ነው በቃ ማለት ነው። ደንበኛ ጠጭ ልኮን ነው እኔ ጭንቅላቴ ሊፈነዳ ነው ይላል ይዙ። ቆይ ምን ጠጥተህ ነው ትለዋለች። ወተት ነገር ነው እባክሽ የጠጣሁት ወተት ነገር ነው ይላል። እንዬም አረባ መቀለዱ እንትተኸው አሁን ለምን እዚህ እንዳደርክ አትነግረኝም ትለዋለች። ባክሽ ማታ ጠጥቼ ትንሽ ታረብሽ አልቀርም ይላታል። የምርህን ነው ወይ ትለዋለች። አዎ እውነቴን ነው ይላታል። እሺ ትንሿስ የት ነች ትለዋለች። ሰክሬ ትጨማለቅ አስጠላኋት መሰለኝ ውስጥ ነች ይላታል። እኔ ግን እዚህ አንድ ቀን ባላድር ተአምር ፈጥረህ ትጠብቀኛለህ ትለዋለች። ይዙ እርምሽን በእናትሽ ይኸውልሽ አንድ ቀን ባኖሪ ታትሪክ ሰርቼ ጠበኩሽ ይላል። ይዙ አስቀየምካት ወይ ትላለች። እንዴ ቆይ ጆሲን እንደምፈልገው በምን አወቀች ይላል። ጆሲን እንደምፈልገው በምን አወቀች ይላል። ያወቀችማ እዩ ታዩ ጋር እየተገናኘች እዩ ነች ጆሲን ትንሿ አዎ ማታ ካልተሳሳትኩ ጆሲን ለምንድን ነው የምፈልገው እያለች ነበረ ትንሿ ትላለች። እንዬ ቆይ እንዴት ልጠይቀኝ ቻለች በማለት ጥያቄ ውስጥ ያስገባል። እንዬም ቆይ ሰክርሃት እየተናገርካት እያልካት ነገር አለ ወይ ትለዋለች። ያቅም የማስታውሰው ብቻ ጆሲን ለምንድን ነው የምፈልገው ስለተከላከለልኝ ብቻ ነው ወይ አለችኝ ይላል። ስለተከላከለልኝ አዎ ቆይ ምን ለማለት ፈልጋ ነው በማለት ይዙም ጥያቄ ውስጥ ያስገባል። ብዙ በደንብ ማውራት ሳይኖርብህ አይቀርም ቆይ እንደዚህ እንዴት ልትል ቻለች በማለት እንየም ጥያቄ ታቀርባለች። ይዙም እኔ እንጃ አላውቅም። እንግዲህ ከዚህ በፊት እንደማናቀው ባቢ ትንሿን ለመጀንጀን ሞክሮ ነበረ። ይሁንና ትንሿም ያው በይዙ ስም ስላለች ትንሿም ብዙ ጊዜ ነግረው እንደዚሁም ደግሞ ይዙ ተቆጥቶ ነበር። ሆኖም ግን እነ መቅደስ ከዚህ በፊት እንዴትና በምን መልኩ ነበር ያገኘሃት? እስቲ ምናልባት ብታስታውስ መጀመሪያ ጊዜ አግኝተህ እየሰጣትን እያደረግላትን ነገር ምን ነበረ ይሉታል። ባቢኮ ለመጀመሪያ ሴቶችን ሲያገኝ ያው የተለመደ አበባ ደግሞ ምንዳታለው ቸኮሌት ነው የሚሰጠው ይላሉ። እርስ በርሳቸው እንደዛ ከሆነ የሰጣሃትን ለመጀመሪያ ጊዜ አስታውስና እስቲ ስጣት ምናልባት ታስታውስ እንደው በማለት በመቅዲ ሀሳብ አመንጭነት ባቢን ይነግሩታል። ባቢም ምን ነበር የሰጠኋት እባክሽ ረስቼዋለሁ በማለት ታስታውሰ በኋላ አበባ ሰጥቻታለሁ ይላል። እናማ በሌዛ ጊዜ የሰጣትን አበባ ያዝና ዛሬ ትመጣለች፣ ስመጣ እንድትሰጣት ትለዋለች። እንግዲህ ትናንትና ጀምሬ አበባ ተሸክሜ እኮ ሰለቸኝ በማለት ለመቅዲ እንግዲህ በአሁኑ ሰዓት እሷን ለመታደግ ወደ ትውስታዋ ለመመለስ ከማንም በላይ ቆርጣ ተነስታ እየሰራች ያለች ነች። ሆኖም ግን በአሁኑ ሰዓት እንግዲህ በትንሿ ቤት ወይንም በትንሿ
አስተያየት በትንሿ ወይም አይምሮ ውስጥ መቅዲ ጥላት ሆናለች። ጥላቷ እዩ ደግሞ ወዳጇ ሆናለች። የሆነ ሆነው ባቢ አበባውን ይዞ እንዲጠብቅ ግፊያ ያደረገችበት ያስገደደችው መቅደስ ነች። በሌላ በኩል ደግሞ የትንሿንና የባቢን ቀረቤታም ኢዙም አይወድም። ሆኖም ግን በመቅዲ ሀሳብ አመንጭነት እንዲሰጣት አበባውን ታደርጋል። ቁርስ ሰርቻለሁ፣ ቁርስ አበላም ትላለች። እንዬ ትንሽ እቆያለሁ እናንተ ብሉ አለ። እነማ እንዬ መታለች፣ እኑ መታለች። ቁርስ የዘራሁት ለኑ ሳይሆን ላንተ ነው ትለዋለች። ኢዙም ጨጓራዬ ልክ አይደለም፣ እኔ ቀስ ብዬ በላለሁ፣ እናንተ ብሉ፣ ነዛ ይሻላል ትለዋለች። አዎ ይላል። በቃ እንደዛ ከሆነ እመሄድበት ጉዳይ ያለኝ ሲርብህ ብላ ትለዋለች። የት ነው የምከጂው ጉዳይ እንግዲህ የት ነው የምከጂው ይላታል። ይመሄድበት አለኝ መሄድ ያን አልነግርህም ትለዋለች። ዋክሽ ገና ነሽ አልተሻለሽም ይላታል። ምንም አልሆንኩም ደህና ነኝ፣ ደግሞ ነገሮችን በሙሉ አስታውሻለሁ ትለዋለች። ምንድነው ያስታወሽው? እየሆነ ያለውን ነገር ይኸውልሽ እኔ ትውስታሽን እንዳጣሽ አውቃለሁ። ትውስታሽን አንቺም ያጣሽውን ያህል እኔም ብዙ ነገር አጥቻለሁ። ከቆሰልሽው በላይ እኔም ቆስያለሁ። ደግሞ እየሆነ ያለውን ነገር እባክሽ እናቁም ይላል። እንግዲህ ድርቅ ብላ ምንም አልሆንን ምንም ትለዋለች። ኢዙም በትዕግስት ለመናገር ለትዕግስት ለማብረድ ቢሞክርም እባክሽ እንድታግዥኝና እንደ ሚስት አብረሽ ከጎኔ እንድትቆሚልኝ እየጠየቅኩሽ ነው ይላል። እኮ ደህና አይደለሁም። እንዴት ነው ቆይ ይሄ የማይታይ አልታያለህ እንዴት ነው ትለዋለች። ኢዙም እሺ በቃ እንተጋገዝ፣ በርስ ካልተጋገዝን እርስ በርስ ታልሆንን የእኛን ፍቅር ማን ነው የሚገድፍልን? ማን ነው የሚያጠነክርልን? ይላታል። እኔም እንደዛ ነበር ማለት ይላል። በቃ መጣሁኝ ብላ ትታው ስወስድን እዩ ትንሿን ኬዳ ካሳመነቻት በኋላ ወደ ጆሲ ጋር ሄዳ ሰርፕራይዝ ማድረግ ነበረባት። ጆሲ ቤቱ ቁጭ ብሏል። አገር አማን ብሎ ሰተት ብላ ትገባለች። አንቺ እንዴት መጣሽ ይላታል ጆሲ። እዩም ስልክ አላነሳ ስትለኝ መጣሁ ትለዋለች። እንጂ ቀጥ ብለሽ ትመጫለሽ እንዴ ይላታል። እዩ ብታሲዥኝስ? እንዴት እንደዚህ ቀጥ ብለሽ ትመጫለሽ? ብታሲዥኝስ ይላታል። ኧረ እባክህ ሰውዬ አትንቀጥቀጥ፣ ማንም አላየኝም። ያን ድሪቶ ደርቤ ነበረ እየመጣሁት ማንም ሳያየ ነገር የለም። ያንን ሽማግሌ ማንንም እንዳታስገባ አላልኩትም ይላል። እንዴ እኔ ማንም ነኝ እንዴ ትላለች። ልጅ ጤና የለሽም ወይ ይላታል። በእናትህ አትጩህ፣ ትልቅ የምስራች ነው ይዤልህ የመጣሁት ትለዋለች። ጆሲም የምስራች ነው ያመጣሽልኝ? የምን የምስራች ይላታል። እልህ ትንሿን ሰሞኑን ለብቻዋ እያገኘኋት ነው። የምልሽን ነው? አው የምሽ እንዴት ናት? በእናትሽ እንዴት ናት? ከተመስገን በል። ምንም የምታስታውሰው ነገር የላትም። ደህና አድርገን የሞላኋት ትላለች። ጆሲም ማለት አንቺን አመነችሽ ይላታል። ሀዳስ ያኔ ደህና ሰው እንደሆንኩ ነው የምታስታውሰው። በደህና ጊዜ ያለውን ነገር ብቻ ነው የምታስታውሰው። ያም ለኔ ጠቀመኝ። በደንብ አድርጌ ሞላኋት። ጆሲም ያ ማለት ካልተሳሳትኩ መቅዲ ሰይጣን በሆነችበት ማለት ነው ይላታል። ትክክል ትላለች። ጆሲም ስቆ በስማም እንዴ ማለት እኔም እድላለኝ ማለት ነው አሎ። ጆሲ ተደሰተ። እንደዛ ከሆነ እኔንም ታስታውሰኛለች። ስለዚህ እድላለ ከእድልም ትልቅ እድል አለ። ናዳ ምን አሰብሽ ይላታል። ለጊዜው ብዙ ነገር ብያታለሁ። ዛሬ ደግሞ ለአንተ ሰርፕራይዝ አለ። የምን ሰርፕራይዝ እየመጣች ነው? ማን አለች። ሷናታ ምንድን ነው የሚያደናብርህ ትላለች። ላይክ ሰብስክራይብ ሼር አድርጉልኝ። ወዳችኋለሁ።